እሺ ተማሪዎች ዛሬ ፕሬዘንቴሽን የሚያቀርብልን ተማሪ አክሊሉ ይሆናል። ሁላችሁም በጸጥታ ተከታተሉት። ቀጥል። ምን አባካ ፈጣለ ቀጥል። እሺ ፈርስት ቴንክ ዩ ፎር ጊቭ ሚ ዚስ ቻንስ ማይ ኔም ኢዝ አክሊሉ ማይ ፋዘር ኔም ኢዝ በላይ ማይ ማዘር ኔም ኢዝ ሬድ ፋ ቤተሰብ መምሪያ ያለው መሰለው እንደዚህ ዘሩን ይቆጥርልኛል። ወደ ዋና ጉዳይ ግባ። አንደኛ በእንግሊዘኛ ተናገር። እሺ ፈርስተኛ ሞቆዶኒያ ኢዝ ሞቆዶኒያ ማይቶኮንድሪያ ለማለት ፈልጎ ነው ቲቸር። እግዚአብሔርን ቲቸር ሞቆዶኒያ ነው የሚል። አረ ጭራሽ እኔን ልታሳምነኝ ነው። ዋት ኢዝ ማይቶኮንድሪያ? ዋት ኢዝ ማይቶኮንድሪያ? አዎ ምን ማይቶኮንድሪያ ኢዝ እሱ ናት። የኔን እያየህ አውራኝ። እግዚአብሔርን ያላውቀውም ቲቸር፣ ዛሬ ነው የሰማሁት ስሙን። የፈጣሪ ያለ። እሺ በቃ ተው፣ እሱን ቀጣዩን አቅርብ። እሺ ሁለተኛ ምን አባቱ ብሎ ነው የጻፈው? ዛሬ ጉድ ፈላ። ምን አልክ? ሽንት ቤት መጣብኝ። አትወጣት ዛሬ ሳትጨርስ እዙ ትበላሻተለህ እንጂ ምንም እኮ ነው የማይነበበው። ቆይ ማን የጻፈው? እኔ ምንም ማውቀው ነገር የለም። ኧረ ቲቸር ራሱ ነው የጻፈው። እኔ? አዎ እግዚአብሔር። እና ምን ሆኖ ነው? ናውጣ ናውጣ። ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። ሰላም ሰላም። እንኳን ወደ ቹንግ ቻንግ ሬስቶራንት በሰላም መጡ። እንኳን የቻይና ነው እንዴ ሬስቶራንት? ምን ነው ችግር አለ? አይ ምንም። ምሳ ነገር ምን አላችሁ? ምሳ የሚበላ ነው እና የምለብሰው ነው። ኦኬ ሶሪ፣ የቤቱን ስፔሻል ላምጣልህ? እሺ ግን ምንድን ነው? የትኋን ቅንድብ በማር ተለውሶ። የትኋን ቅንድብ? ትኋን ቅንድብ አላት እንዴ? የቻይናዋ አላት። እና የኛ ሀገሮች ምን ነው? እኔ እንጃ ተላጭተውት መሰለኝ። ለነገሩ ፀጉር ቤት አይጠፋም። እና ሌላ ደህና ምግብ የለም? ይህን አልወደዱትም? አይ እኔ ቅንድብ ላይ ብዙ አይደለሁም። እሺ ሌላ ውሻ ከነ ድምፁ፣ አሳማ ለበለብ፣ እርግብ ተገንዛ፣ ትንኛ እርግዛ፣ የትኛው ይሁንልዎት? ትንኛ እርግዛ? ማን ያስረገዘ? ወንድ ትንኝ ነበረን፣ አልቆ ነው። አልቆ ነው? እኛ ሰፈር ብዙ ትንኛ አለ። ላምጣ እንዴ? ቻይነኛ ይችላሉ ትንኞቹ? አዎ ትንኞቹ። አይ ቶ የበግ ወይም የፍየል ስጋ የላችሁ? ይቅርታ፣ የጾም ምግብ እንኳን ጨርሰናል። እርፍ የጾም አረጋችሁት? በቃኝ ባክኔ። ሲጀመር በልቼን የመጣሁት። እንዴ የት ነው የምትወጣው? አስለፍልፈ ሚስተር ቾንግ። ኧረ እባክህ ተረጋጋ። የምንቹንግ ነው እንዴ? እዚህ ምሳ በላለሁ ብዬ መጥቼ ካራቴ ሊያበላኝ ነው እንዴ? አንዱን አምጣልኝ። በቃ ምን ለብለቡን አምጣልኝ። ያሳማውን ነው? አንተ ስሙን አትጥራው፣ ዝም ብለህ ይዘውና። እሺ ትንሽ ደቂቃ መጣሁ። እኔ የምልህ ግን ሞቶ አላ አሳማው? ኧረ ደገመው። ሄሎ ጎረምሳው፣ እንኳን አደረሰህ ለአዲሱ ዓመት። እንኳን አብሮ አደረሰ። ምን ካለፈ በኋላ ነው እንዴ? ማነህ? ኢንስፔክተር አናዛቸው ነኝ። እንዴ አናዝዬ አንተ ነህ እንዴ? ሰላም ነው? አለን። እንዴት ነህ ደንበኛችን? አለሁልህ አናዝ። ደንበኛችን? እንደ ቀልድ እኮ ከእስር ቤት ከወጣ 2 ወር ሞላ። እና ምን እናፈኩ? አይ ምን ነው ያለመደብህን በሰላም ነው ወይ ብዬ ነው። ምን ነው ገዳም ገባህ እንዴ? ኧረ ተው ኢንስፔክተር፣ እኔ እኮ አሁን ተለውጫለሁ። እንደ ድሮው ዝርፊያ ምናምን ትቻለሁ። ምን የስራ እድገት አገኘህ እንዴ? ግድያ ጀመርክ እንዴ? ኧረ የምን ግድያ ነው? እኔ የቤተ ክርስቲያን ሰው ሁኛለሁ። አልቀረብህም? ምግብ እንደ ውሻ ሳትጸልይ የምትበላ ሰውዬ የቤተ ክርስቲያን ሰው ምናምን ትላለህ እንዴ? በእውነት አናዝዬ፣ እዚህ እናንተ ሰፈር ያለው ቤተ ክርስቲያን ነው ሙሉ። እረፍ። ለዛ ነዋ ትናንት ቤተ ክርስቲያን ሄጄ ጫማዬ የጠፋኝ። ያንተ ነው እንዴ? ምን ማለቴ እኔ ራሱ ጠፍቶኛል እኮ ኢንስፔክተር። ወይኔ አናዛቸው፣ ጭራሽ አዲሱን ዓመት በእኔ ባረከው ማለት ነው። አናዝዬ ሙትን ያደለውም። አንተ ግን ለምንድን ነው ሁልጊዜ እኔን የምትጠረጥረኝ? ኧረ ራስህ ድፍት በል። እሱን ስትገረፍ ተዋረዋለህ። ደግሞ አቶ ደምስቴም ቤተ ክርስቲያን የእጅ ሰዓት የጠፋኝ ብለዋል። እንዴ ቆይ እዚህ ሀገር እኔ ብቻ ነኝ እንዴ ሌባ? ሌላ ማንም ሊደፍረን አይችልም። በዛ ላይ ሰዓቱ የወርቅ ነው ብለውኛል። የወርቅ? ኧረ እባክህ የብረት ነው። ምን ዝጉ የለ እንዴ? ዝም ብሎ ይሰክሳል አይደል? ማለት የኔ አባት ሲጀመር አንተ እኮ እንደማታሳፈረኝ አውቄ ነበር። አሁን መጥቼ ልውሰድ ወይስ ትመጣለህ? መጣሁ። ኧረ ምን ራሴ እመጣለሁ፣ አትቸገር። በል ጫማዬን ይዘህ እንድትመጣ። ጫማዬን ይዘህ ና። እሺ። ሄሎ ደምሴ፣ የደወሉላቸው ደንበኛ ሽንት ቤት ስለሆኑ እባክዎትን ትንሽ ቆይተው ይደውሉ። የኔ እናት ከ2 ሰዓት በፊትም እኮ ደውዬ እንደዚሁ ነው ያልሽኝ። ደንበኛችን ገና ከ2 ሰዓት በኋላም ልደግሞ ትችላለሁ። ደምስዬ እንደሆኑ ዛሬ የሚወጡ አይመስለኝም። ደምስዬ? ኧረ ጭራሽ እዚህም ተደራርሳችኋል። ደንበኛችን ምን ነው ቀኑ እንዴ? ትሽ እኔ ባንቺ የምቀነው ውጣ በይው። ልክ እስካሁን ያበደርኩትን ብር ይመልስልኝ። አልቀረቦትም ደንበኛችን። እስኪ መጀመሪያ የቴሌብር ውዝፍ ዕዳዎትን ይክፈሉ። እከፍላለሁ አልኩ አንዴ። ለምንድን ነው ሁሌ በደወልኩ ቁጥር የምትጨቀጭቅኝ? እንደውም እስኪ አልከፍልም ምን ታመጫለሽ? ደንበኛችን እሱን ሲለጠለጡ ያወሩታል። አረ ጭራሽ እንደውም ታያለሽ። ከዚህ በኋላ ካርድ ራሱ አልሞላም። ላንቺን በፖስታ ነው የምጠቀመው። ውይ ደንበኛችን፣ እንዲህማ ካደረጉ በቃ ድርጅታችን መክሰሩ ነው። ሙድ ይዛሉ እንዴ? እርሶን እኮ የምናስጠቅሞት ፈጣሪን ፈርተን እንጂ ዕዳዎት ነው የተረፈን። አንቺ ሴትዮ ቆይ ግን ከኔ ጋር እየገለጸ ባለብሽ እንዴ? የለብኝም ደንበኛችን። ለማንኛውም ሚስኮል ከማድረግ ወደ መደወል በመሸጋገሮት ኢትዮ ቴሌኮም የተሰማውን ታላቅ ደስታ ልገልጽሎት እወዳለሁ።
በቃ ሙዳሽ ደንበኛችን ስራ ያስፈቱኝ ደምስዬ ከሽንት ቤት ሲወጡ መልእክት እንዲደርሶት አንድን ይጫኑ። በተረፈ ስልኩን ይዝጉት። ደህና ይዋሉ። ብራዘር ሰላም ነው? ለሀገሩ አዲስ ትመስላል። አዎ በቅርቡ ነው ከውጭ የገባሁት። አረ ደስ ይላል። እና ዲያስፖራ ና? እውነት ነው። በነገራችን ላይ ቆንጅዬ የታለችኝ አስተዋውቀሃል። አረ በጣም ደስ ይለኛል። ለመሆኑ ከአውሮፓ ነው ከአሜሪካ ነው የመጣው? አይ ከሱዳን ነው የመጣሁት። በእውነት? አይ በቃ ይመችሽ ብራዘር። እና እህትህን መቼ ነው የምታስተዋውቀኝ? አረ እባክህ እህት የለኝ። አሁን አስተዋውቃለሁ ምናምን ስትል አልነበር እንዴ? ታዲያ ያለኝ መስሎኝ ነዋ። ታላግጣለህ እንዴ? አንተ ራሱ ሙርት ይዛለህ እንዴ? ከሱዳን መጥተህ ዲያስፖራ ነኝ ምናምን ትላለህ። ስደተኛ ነኝ አትልም? አረ ብራዘር ምን እሺ፣ በግንጭልሽ ነው እንዴ የምታስቢው? ዲያስፖራ ማለት እኮ ስደተኛ ነው። የእርጎ ዝንብ ምንድነው በማለት ጥልቅ የምትል? ብራዘር አይዞሽ፣ የእኔን እህት አስተዋውቅሻለሁ። ከሱዳን ተገኝቶ ነው። ለመሆኑ ከሰሜን ነው ከደቡብ ሱዳን ነው የመጣኸው? ከደቡብ ሱዳን ነው። እርፍ በይመችሽ ብራዘር። እራስቸው ለካ እህት ያግብታለች። ለማንኛውም ትገርማላችሁ። እኔ እናንተን ለመታዘብ ነው እንጂ ከሱዳን አይደለም የመጣሁት። አረ እህቴ የደወለችልኝ መሰል። እና ከየት ነው? ከሊቢያ ነው። የቤት ስራ ያልሰራችሁ ተማሪዎች ካላችሁ ውጡና ተንበርከኩ። ቲቸርዬ እኔ ሰርቻለሁ። ያልሰራችሁ ግን ብትወጡልን። ሌሎቻችሁ ሳልሰራችሁ? እኔ የሰራው አይመስለኝም። ዝም በል አንተ አለቅላቂ። ምን እዚህ ዝም ብሎ ያለቀልቃል? እሺ አቤል ሰርተሃል? አረ ቲቸርዬ ረስቸው። ምሳህን ረስተሃል? እውነቱን ነው ምሳህን ረስተሃል። ናውጣ ተንበርከክ። እሺ ቤዛ ሰርተሻል? አይ ቲቸርዬ አልሰራሁም። ከዳግም ጋር ስትለፋደድ አንዴ የምትሉ ማን ነው ደግሞ ዳግም? አቤት ቲቸር። የቤት ስራ ሰርተሃል? አረ ቲቸር ትናንት አሞኝ አልመጣሁም ነበር። አረ አቁም ብለ እና እስካለሽ ጠላ ቤት አንዴ የሚሉ ናውጣ። እኔ እኮ ቆይ ምን ባደርጋችሁ ነው የሚሻለኝ? ከውጭ መግረፊያ ልምጭ ነገር ቆርጬ ልምጣ? አንገቴ ይቆረጣቦ። እንደው አንድ ደህና ተማሪ እንኳን ልጣ እንዴ? ቲቸር ምንድነው እኔ ሰርቻ አንዴ? ዝም በል አልፎ ለገና ዛሬ ብትሰራ ነገር ማመላለስ ነው ስራ። ሰዓቴን ሁሉ አባከናችሁብኝ። አታስብ ቲቸርዬ፣ በቀጣይ ፔሪድ ፍሪ ነን። ይፈርፍርህ። ለአሁኑም ግድ ሆኖብኝ ነው የገባሁት። እስኪ ቢክፍል ሄዳችሁ ያያቸው። አቤት ጉብዝና፣ በዛ ላይ ጸባያቸው አይረብሹ። የረባሽ ትምጽፍ ያለው ልስተ አጥናው ለፈተና ይመጣል። አጁዚያም ነግሬያችኋለሁ። ሁላችሁም ነገ ወላጅ ይዛችሁ እንድትመጡ። ትክክለኛው ውሳኔ። አንተ አለቅላቂ፣ አንተም ይዘህ እንድትመጣ። ስሚ አንቺ፣ ያ ኤክስሽ ያደረገውን ሰማሽ? የትኛው? ይሄ ሳሚ የሚባለው ነዋ። ሳሚ የትኛው ሳሚ? ሳሚ ፈለቀ ነው? አረ ምን ይፈልቃል? ያ ሳሚ አበራ ነው እንጂ ጎተራው። ያ ቀንዳሙን ነው እንደምትይ? አዎ ይገርምሻል፣ ሜሪን እኮ አስረገዛት አሉ። አንቺ ይሄ ቀንዳውጣ እሱም ወንድ ነው አስረገዛት። እኔ 3 ዓመት ሙሉ ስለምነው እምቢ ብሎ እሷን በ3 ወር። ወይኔ እህቴ፣ አንቺንማ በቃ ሰው የላትም ብሎ እንዳገዳ መጥቶ ጣለሽ። የሚመጥ ነገር ይምጠጥሽና ሲጀመር እኮ አንቺም እንደምትፈልገው አውቅ ነበር። እኔ ቤቲ አይነካካኝም። አይገርምሽም? ደግሞ ይሄ ከዘንዶ መለስ ያለ ሰውዬ በሱ ልጠረጥሪኝ ነው? ተይኝ እባክሽ፣ አሁን ቡና የለጠጣበት። አረ ስሚ ደግሞ ሳልነግርሽ። እሺ ያቺ ቤዛ እኮ ዲያስፖራውን ጠበሰችው አሉ። ጠበስ? አዎ ይገርምሻል፣ አብረው ናቸው። ወይኔ እኔ አባት አታለለችው ማለት ነው። ሰው መስለው እኮ ነው። ይሄን እኮ ያለ ሜካፕ ቢያት ወንድሙን ነው የምትመስለው። ወንድም አለው እንዴ? እኔ ምን አውቃለሁ ካለው ብዬ ነው። የኔ ፍቅር ያ ገገማ ባልሽ መጣ መሰል። በቃ እኔ ልውጣ። ነይ እሺ፣ በቃ በጀርባ በኩል ውጪ። ደግሞ እሱ እንዳታይብኝ። ምን ስማ አንተ፣ ለበዓል በገዛህ እንዴ? እኔ እኮ ትናንትና ገዛው። አረ እኔ እንኳን ዛሬ ነው ለመግዛት ያሰብኩት። ስንት አገኘ? 30 ሺህ። አትሰማም እንዴ? 30 ሺህ። እንዴት ከነሻጩ ነው እንዴ ገዛው? ማለቴ ስንት በግ ነው የገዛው? አንድ ነዋ። ስንት ገዛለሁ? ወይ ጉድ! በግ ከበላው ቆየው እንዴ? ምን አልከኝ? አይ እንትን ጾሙ ተፈቶ ነው እንዴ? ምን ረሳሁት ለማለት ነው። ነገ እኮ ነው ገና። ምን አለ ትንሽ ቢቆይ አንተ። እንዴት ሌላ የሚገባ ጾም የለም? ምን በዚሁ ልትቀጥለው ነው? አትቀልድ በእናትህ። የምትገዛ ከሆነ ላገዛዛህ። ኧረ ተወኝ እባክህ። ሲጀመር ታውቃለህ በግ የዱር እንስሳ ነው። ተው እንጂ መች ጀምሮ ነው እባክህ? ከተወደደ ጀምሮ ነው። ምን አልሰማህም? አይ ቅድም ምንድን ነው ታዲያ ዛሬ ነው የምገዛው ምናምን ስትል የነበረው? እኔ ሰው ተመሳስሎብህ እንዳይሆን። ሲጀመር ማለት ነው አለርጂ አለብኝ። በግ ስበላ ሁሉ ያስታውከኛል። እሱን ስተወው ሳስበው ዋጋው ነው አለርጂ የሆነብህ። ማለት ምን ለማለት ፈልገህ? አይ ተወው። እኔማ የምትበላ መስሎኝ ገዝቼ ሰርፕራይዝ ላደርግ ነበር። ምን በጉን? አዎ እበላለሁ እኮ። ተው እንጂ ልሙትን እበላለሁ። አሁን የዱር ነው እያልካል ነበር እንዴ? እና እኔ እኮ የዱር ነው የምበላው፣ የቤት አይመቸኝም። ኧረ እባክህ እኔ እየቀለድኩ ነው። ያመራል እንዴ በእናታችሁ። እሺ አበድረኝ። እና እንዴት ነው ምሳው ተመቸሽ? ኧረ እኔ ፍቅር፣ እኔ ሆዴ ውስጥ ምንም ጠብ ያለ ነገር የለም። ያን ጠብጥብሽና 2 በርገር በልተሽ ጠብ ያለ ነገር የለም ታያለሽ። ያው ሂሳባችሁ 10 ሺህ መጥቷል። የምን 10 ሺህ? አንተ ኧረ እባክህ የኛ አይደለም የሌላ ሰው ነው። የኔ ፍቅር የኛው ነው። ያምሻል እንደ 10 ሺህ ብር እኮ ነው የሚለው። አይደለም እኮ ፍቅር፣ ቅድም ስልክ ልታወራ ወጣ ስትል ብቻዬ እንዳይደብረኝ ብዬ የቤቷን ስፔሻል አዝዤ ወሰድ እያረኳት ነበር። ኧረ ወንዚ ውሰድሽ እንደ አንተ ዝም ብለህ ታመጣላታለህ እንዴ? እኔ ምን ላድርግ? አዘዘችኝ አመጣሁ እንዴ። እሺ እንዴት ነው ከስፔሻሉ ጋር ሆኖ ራሱ 10 ሺህ የሚመጣው? የኔ ፍቅር ለማታ ብዬ እኮ 3 በርገር ቴካው ያዝዣለሁ። አይዞህ እንግዲህ ወንድሜ ያጋጥማል። ኧረ ተወኝ በእናትህ። እኔ እዚህ ቤትና መኪና ለመግዛት እጣጣራለሁ፣ እሷ ከስር ታጭደኛለች እንዴ። እና ቤቱን አትገዛልኝም? ምን የጨረቃ ቤት ነው የምገዛልሽ?